ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ዕለተ እሑድ ታኅሳስ 5 2018 በኢትዮጵያ የዘመን አቆጣጠር ዲሰምበር 14 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያ መረጃ እንግዲህ በትናንትናው ዕለት በሰሜን ጎንደር ዞን ምዕራብ ጠለምት ዙሪያ ወረዳ በተለየ ዋልድባ ገዳምን ወደ ሶሮቃም አለፍ ብለውም ወደዚህ ወደ ዛሬማም ወደ አዳርቃይ ብዙ ዛሬማን የምታውቁት ከሆነ ወደ ዛሬማ ወደ ሰሜን ፓርኮች ወደ ተራራውም እየገቡ ሲንቀሳቀሱ የነበሩ ይሄ በነገራችን ላይ በትናንትናው ዕለት የገባው 167 የሚሆኑ 6 ብሬን፣ 1 ስናይፐር፣ 162 ክላሽ፣ 3 ሽጉጥ እጅግ ከፍተኛ ቁጥር ያለው ጥይት በመያዝ የገቡት ሁሉም ጽንፈኛ በአማራ ሕዝብ ላይ ሰቆቃ ሲያደርስ ነው የቆየ ሁሉ። የነዚህ ግን እጅግ በጣም የከፋ ነበር፣ እጅግ በጣም የከፋ እና መሪያቸው ሻለቃ ሀጎስ መስፍን ይባል የነበረ ነው። ሁሉም ትዕዛዝ የሚቀበሉት ከህወሓት ነው፣ ከሻዕቢያ ነው። አማራ ክልል የሚደረገው የትጥቅ ትግል ባለቤቱ ህዝብ አይደለም፣ ባለቤቱ የአማራ ልሂቃን አይደለም። ከነስተቱም እንኳን እዛው ሜዳ ላይ ያለው እታገላለሁ ብሎ በጫካ የሚርመሰመሰውም የትግሉ ባለቤት አይደለም። ባለቤት ከሆንክ ትግሉ ባንተ የኔ ትግል ነው የምትል ከሆነ ዲሲፕሊን ይኖርሃል። ልዩነትን ለማጥበብ ለህዝብ ቤዛ እንጂ የምትሆነው መምህራንን የምትጨፈጭፍበት፣ ተማሪዎችን ከትምህርት ቤት የምታስቀርበት፣ ትምህርት ቤቶችን ደግሞ ቄራ የከብቶች ማረጃ፣ ጤና ጣቢያውን መጠለያ የምታደርግበት፣ የእናት የአባቱን የእህቱን አምቡላንስ የስንቅና ትጥቅ ማመላለሻ የጽንፈኛው ከሆነ ቦታ ወደ ሆነ ቦታ ታጣቂ ይወስድበታል። አስፈላጊ ሲሆን ደግሞ ምሽግ አድርጎ ይዋጋበታል። የለም ስትታገል ትግሉ ያንተ ከሆነ ኦን ካረከው በአንተ አምሳል ነው የሚመራው። እንደዛ አይደለም። ፕሮቮክ የማድረግ የማስቆጣት፣ የመጨፍጨፍ፣ ከኛ የተለዩ ናቸው የተባሉትን የመስቀል፣ የመምታት ከአማራ ህዝብ ስነ ልቦና ፍጹም በተቃራኒ በሆነ መንገድ ሲንቀሳቀሱ ነው የነበሩት። የነዚህ ግን የነሻለቃ ሀጎስ መስፍን ይመራው የነበረው 167 የሚሆነው የተወሰኑት ተሻግረዋል። ወደ ሰላም አንገባም ያሉት የተከዜ ወንዝን ተሻግረው እንዳባጉና የሚባል አካባቢ እንደገቡ ነው መረጃዎች። እነማን ናቸው፣ ማን ነው የሚመራቸው የሚለውን መረጃ ሰጣቸዋለሁኝ። ማጣራት ስላለብን ያልተጣራ መረጃ መስጠት ሚዲያችንን ስለማይመጥን ማለት ነው። ሰው ትናንት እጃቸውን ሰጥተዋል፣ ወደ ሰላም ተመልሰዋል። በዚሁም የአካባቢው አስተዳደር እንዲሁም በአካባቢው ስምሪት ወስዶ የሚንቀሳቀሰው ጀግና የኢትዮጵያ ሀገር መከላከያ ሰራዊት የጋራ ጥምር የጸጥታ ኃይል አስተባባሪው፣ ሚሊሻው፣ ጸረ ሽምቁ፣ አድማ ብተና ፖሊስ፣ በአካባቢው ያለው የሲቪል ፖሊስ እነኚህ በሙሉ አስፈላጊውን የሆነ የተሃድሶና ድጋፍ እንደሚያደርጉላቸው ማረጋገጫ ተሰጥቷቸዋል። በተመሳሳይ በዛሬው ዕለት በምስራቅ ጎጃም ደጀን ከተማ አካባቢ እንዲሁ 20 የሚሆኑ ታጣቂዎች እጃቸውን በሰላም ሰጥተዋል። ሌሎችም ወደ ሰላም መንገድ እንዲገቡ ጥሪ ያደረጉበት ሁኔታ ነው ያለው። እንዳልኳችሁ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው በነዘመነ የሚመራው ቡድን በጎጃም በኩል፣ በእነ ሳሙኤል ባለድል ያሉበት፣ እነ ሀብቴ ያሉበት በጎንደር በኩል፣ በወሎ በኩል ያለው የነምሬ ሞሮለስ አስተላልፉን ጨርሶ ከህወሓት ጋር እንደሚሰለፍ ያሳወቀበት፣ ሌላው ግን ሰላም እንመርጣለን ያለው ግን እጁን እየሰጠ
የሰላም አማራጭን የወሰነበት ሁኔታ ነው ያለው። በሸዋ በኩል ያለው እንኳ የነ ራሱ የነ ሲያስብ ሸዋ እንኳ ብዙም ኢሬሌቫንት የሆነ ነው። የነ መከታው ከሰም አካባቢ የሚንቀሳቀስ ኃይል አለ። ከዛ ውጭ ያለው የሰላምን አማራጭ እየተገበረ እንግዲህ ዲቴል ወደፊት የሚገለጹ ነው። ስፔሲፊክ የሆነ ቀነ ገደብም ተሰጥቷቸዋል። እስከዛ ባለው የሰላም መንገድን ከመረጡ አስፈላጊው ድጋፍ እንደሚደረግላቸው ድርድሮች እየተካሄዱ ነው። ያ ድርድር እየተካሄደ ለምሳሌ ከሌ እየተደራደረ ነው ብዬ ልነግራችሁ ይችላሉ። ግን ሚዲያ ላይ ወጥቶ ያው የስራው ባህሪ ነው። ሚዲያ ላይ ወጥቶ ከዚህ መንግስት ጋር አንደራደርም ወዘተረፈ ምናምን የሚሉ ሰዎች አሉ፣ ሚዲያ ላይ የምታዩቸው። መሬት ላይ ባለው ግን በሀቅ ግን ቢፈቀድ አንዳንዱን ነገር ብትሰሙትም የሚገርም ሁኔታ ነው ያለው። ኤኒዌይስ አጠቃላይ ወደ ሰላም የሚመለሱ ወገኖቻችን በዕለት ዕለት ቁጥራቸው እየጨመረ ያለበት ሁኔታ ነው ያለው። ሌላው እንግዲህ ዛሬ አዲስ አበባ ላይ ክልላዊ ፓርቲ ትግራይ ክልል ውስጥ የሚንቀሳቀስ ክልላዊ ፓርቲ ተመስርቷል። ከዚህ በፊት በኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምዝገባ ፍቃድ ወስዶ ነበር። ሹም ተንቤን የሚባል ፓርቲ ማለት ነው። በዋነኝነት የአገው ተንቤን አካባቢ ያለውን አገው እንደ ኮንስቲቴንሲ አንዳንድ ወዳጆችንም ስላየ ሆነው የዋግ ኽምራ ሰቆጣ ያለውንም አገው እዛም ያሉ ሰዎች ደስታ መግለጫ ምናምን ሲያወጡ ስላየው ነው። ኤኒዌይስ የህዝቦች ፍቃድ ነው። ህዝቦች ናቸው መምረጥ ያለበት። ህዝብ እስከመረጠው ድረስ መቀበል ነው። ዝሮ ለአገው ለአገው ተንቤን ህዝብ የመታገል አላማ ያለው እንደ ኮንስቲቴንሲ እሱን የወሰደ ነገር ግን በትግራይ ክልል ደረጃ የሚንቀሳቀስ ክልላዊ ፓርቲ አስቀድሞ እንዳልኳችሁ የቅድመ ምዝገባ ፍቃድ ወስዶ ነበር። በዛሬው ዕለት የምስረታ ጉባኤውን እዚህ አዲስ አበባ ሲኤምሲ በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አዳራሽ ውስጥ አድርጓል። ምርጫ እያከናወነ ነበር። ምናልባት በቀጣይ በነገው ዕለት ሊቀመንበሩን እና ሌሎችንም እንዳስፈላጊነቱ መረጃውን የማድረሳቸው ይሆናል። ፓርቲዎች እየተመሰረቱ ነው ትግራይ ውስጥ። ትግራይ ጀነሬሽን ፓርቲ፣ ወለዶ ትግራይ የሚባል ፓርቲ ተመስርቷል። አሁን በቅርቡ ያለውን እንኳን ነው የምነግራቸው። በባለፉት 2 ወራት ውስጥ ስምረት ፓርቲ እውቅና አግኝቶ ተመዝግቧል። ጠቅላላ ጉባኤውን አድርጎ ስምረት ፓርቲ፣ ከስምረት ፓርቲ የወጣው ደግሞ የትግራይ ወለዶ ትግራይ ጀነሬሽን ፓርቲ እንዲሁ ተመስርቷል። ሌላ 3ኛ ፓርቲ አሁን ያልኳችሁ የሹም ተንቤን ፓርቲ ተመስርቷል። በሂደት ላይ 2 ፓርቲዎች እንዳሉ አውቃለሁኝ። የፓርቲዎች ቁጥር እየጨመረ ነው ያለው። ምንድን ነው ይሄ የሚያሳየን የሚለውን በደንብ ማሰብ ማሰላሰል ተገቢ ነው የሚሆነው ማለት ነው። ዝሮ ግን ጠቅለል ባለመልኩ ግን ምንድን ነው የሚያሳየን ካል የህወሓት የበላይነት፣ ጠቅላይነት፣ አምባገነንነት በትግራይ ክልል ውስጥ እንዳበቃለት የለውጥ ዋዜማ ላይ እንዳለ እንደ ደራሽ ወንዝ ባንዴ ይመጣና ቢወጥ ጠርጎ ይሄዳል። ከዛ ባለፈ ግን የፖለቲካ ተዋናያን ቁጥር እየጨመረ ይሄ ይመጣል። እንግዲህ እንዴት ነው ሊወዳደሩ የሚችሉት እነዚህ ክልላዊ ፓርቲዎች? አሊያንስ መስርተው ቅንጅት ወይ ግንባር ወይንስ ተመሳሳይ ፕሮግራም ያላቸው በጋራ ይዋሃዳሉ የሚለውን እንግዲህ በቀጣይ የምናይ ሆኖ፣ ነገር ግን በትግራይ ክልል ውስጥ የህወሓት የነበረው የአፋኝነት የበላይነት የጠቅላይነት ዘመን እያበቃ እንደመጣና አዳዲስ የፖለቲካ ፍላጎቶች አዳዲስ የለውጥ እሳቤ በትግራይ ልሂቃን በኩል እያጎመጎመ ነው የምንለው ሊበቅል እየተዘጋጀ ነው። ይህንን እንግዲህ ወደፊት በዚህ በፖለቲካል ላንድስኬፕ ላይ የሚጨምረው ምንድን ነው የሚለውን አብረን የምናየው ነው የሚሆነው። ሌላው እንግዲህ ምናልባት በትናንትናው ዕለት ኢሳያስ አፈወርቂ የሳውዲ ጉዟቸውን አጠናቀው መመለሳቸው የማነ ገብረ መስቀልን ጨምሮ በተለያዩ ሚዲያዎች በራሳቸው ዓለም አቀፍ ሚዲያዎችን ዞር ብዬ ለማየት ሞክሬ ነበር። በተለይ አሁን ለምሳሌ የመካከለኛው ምስራቅን የሚድል ኢስትን ጉዳይ ብለው የሚዘግቡ አረብ ዊክሊን፣ ዘ ኔሽንን፣ ቢያንስ ቀጠና የሆኑት እነ ሂራን ኦንላይንም ጋርዌን ለማየት ሞክሬ ነበር። ለስሙ አዲስ ስታንዳርድ የሚባለው ነገር ግን አስመራ ስታንዳርድ ቢባል በጣም ጥሩ የሆነ የነበረው አስመራ ስታንዳርድ ዘግቦታል።
አዲስ ስታንዳርድ። ከዛ ያለፈ ግን እነ የማነ ገብረ መስቀል ጉብኝት አድርገው ተመለሱ። ዘንድ ተስፋ ኒውስ፣ ቴን ኒውስ የሚለው እና ናቅፋ ፕረስ ምናምን እነዚህ ከመዘገቡ ውጭ የተለየ አንድምታ የለው። ምናልባት የማነ ላይ ከዘገበው እነ ተስፋ ኒውስ ከዘገቡት ላይ አንድ የተጠቀሰች አለ። መሐመድ ቢን ሰልማን ኤምቤስ ተብሎ ሞሮለስ የሳውዲ አረቢያ መሪ እሱ ልዑክ እንደሚልክ ወደ ኤርትራ አጠቃላይ በጋራ መስራት በሚቻልበት ሁኔታ ላይ የሚገመግም ልዑክ በቅርቡ እንደሚልክ፣ በዛ በሚመጣው ልዑክም የሳውዲ የወደብ ባለስልጣን ሳውዲ ፖርትስ ኦቶሪቲ እንደሚካተት ይችን አድርገው ልክ እንደ ትልቅ ድል እንደ ትልቅ ነገር ይችን ሊያጨዋት ይሞክራሉ። እኔ እንግዲህ እንደምታውቁት አባቶቻችን አበው መው ስልብ በጌታው እንትን ይሸልላል ይባላል። የመጀመሪያ ነገር በዚህ ዓለም በተለወጠ ዓለም ላይ አንድ ሀገር አንድ ቡድን መጀመሪያ በራስ አቅም ላይ ነው መተማመን ያለብህ። የራስህ አቅም ኖሮህ የራስህን የጠራ ፍላጎት አስቀምጠህ ከመነሻ እስከ መድረሻ ትብብር፣ አሊያንስ ወይም ህብረት ጽምዶ ልትፈልግ ትችላለህ። ነገር ግን ብድግ ተነስተህ ወደ ሳውዲ አረቢያ ለጽምዶ ብለህ ስትሄድ ሳውዲ አረቢያ ምንድን ነው የሚፈልገው የሚለውን መተንተን ያስፈልጋል። ምን ይፈልጋል ሳውዲ አረቢያ? ከኤርትራ ጋር እነሱ እንደፈለጉት ኢሳያስ አፈወርቂ በሮ ሲሄድ የሬድሲ ሴኪሪቲ የሚባለው ሰብሳቢዋ ሳውዲ አረቢያ ነች። ከዚህ በፊት ግብፅ አቅርባ ነበረ። ልክ አረብ ኔት ወይም መስረት የአውሮፓዎች የነርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባለው እንዳለው ነው። የለም እኮ እሱም ኔቶም እኮ መሬት ላይ ግራውንድ ላይ ይኑር እንጂ አሜሪካ እኮ እወጣለሁ እያለ ነው። አውሮፓ ራሱን መቻል አለበት። የአውሮፓ መሪዎች ዲኬ ያደርገዋል፣ ስቲንክ እያደረጉ ነው፣ ዘመኑን እየዋጁ አይደለም የሚል እኮ ወቀሳ ከአሜሪካ በኩል እየቀረበ ነው። ራሱ ሳውዲ አረቢያ እኮ ዓለምን አይቶ የዓለምን ሁኔታ ወስዶ በጥልቅ ገምግሞ መሐመድ ቢን ሰልማን ያው አባቱ በህይወት ስላሉ ሙሉ ለሙሉ ስልጣኑን አልወሰደም። ኤቭሪ ጉዳዩን ግን የሚሰራው ኦፕሬሽኑን የሚሰራው ግን እሱ ነው። ሴቶች ፊልም ቤት እንዲገቡ፣ ሴቶች መኪና እንዲያሽከረክሩ፣ ሴቶች ስፖርት ቤት እንዲሄዱ፣ ሴቶች እንዲማሩ፣ ወደ አመራርነት እንዲመጡ፣ የቲያትር ትምህርት ቤቶች እንዲከፈቱ በተወሰነ መልኩ መጠኑ በተገደበ ሁኔታ አልኮልም ሳውዲ አረቢያ ውስጥ እንዲሸጥ የፈቀደበት ሁኔታ ነው ያለው። ሪፎርም እያደረገ ነው። ከዘመኑ ተነጥሎ መቅረት ስለማይቻል ሃይማኖታዊ ሁኔታው ሸሪያው እንደተጠበቀ ሆኖ በሸሪያው ውስጥ ያለችዋን ህጓን ክፍተት በመጠቀም ከዘመኑ ጋር አብሮ ለመሄድ እየሞከረ ነው። ኢሳያስ አፈወርቂ ናቅፋ ነው ያለው። አሁንም ጭንቅላቱ በናቅፋ ነው ኦፕሬት የሚያደርገው። ባይናሪ ነው፣ 1-0-1 ነው። የናቅፋ ሜንታሊቲ እዛው ተራራ ውስጥ ነው ያለው። የናቅፋ ሜንታሊቲ ኤርትራን ማሳደግ፣ ኤርትራን ሀገር ማድረግ፣ ለኤርትራ ገበያ መፈለግ፣ ወደ ኤርትራ ኢንቨስትመንት መሳብ፣ ኤርትራውያን እንደ ግል አልሚ ባለሀብትም የኤርትራ የመንግስት ተቋማት የልማት ድርጅቶችም በሌሎች ሀገራት ጎረቤቶችን ጨምሮ ሄደው ኢንቨስት በሚያደርጉበት ቀጠናዊ ሄጅሞኒ የመፍጠር በቀጠናዊ ተቋማት ውስጥ ገብቶ እየታገሉ ፍላጎትን የማስከበር አይደለም። ዛሬም ኢሳያስ አእምሮ ውስጥ ያለው ኢትዮጵያ የምትባለን ሀገር እዘጋባታለሁ፣ በሩን ዘግቼ እኔ ጋር ተንበርክካ መጣ ትለምነኛለች። ተንበርክካ ስትለምን ኢትዮጵያን እርስ በርስ እያባላው እኛ የነቃን ስለሆን እኛ በቂ ግዛት ስለተገዛን ከተሞቻችን የተሻለ ስለሆነ አስመራ፣ የምጽዋ ወደብ፣ የአሰብ ወደብ፣ የሌሎችም መሰረተ ልማት የተሻለ ስለሆነ ቴክኒካልም ጥሩ ስለሆነ ይህ ሁሉ አስተሳሰብ መቼ ነው? የ1950 1960 የ1940 አስተሳሰብ ነው። ከዛ ህዝብ ይሰደባል፣ የሆነ ህዝብ ይንቋሸሻል። ሲንቋሸሽ የነበረው ያ ደግሞ ተቀብሎ ደግሞ ለሌላ ደግሞ ማንቋሸሽ የጀመሩበት ማለት ነው። ቃሉን መጥራት ስለማልፈልግ ነው። ይህንን አስተሳሰብ ይዘህ ያንተ ዓላማ
ኢትዮጵያን ከቀይ ባህር ማራቅ፣ ኢትዮጵያን ከቀይ ባህር መዝጋት፣ ኢትዮጵያን በውስጥ ማተራመስ ነው። የሳውዲ አረቢያ ዓላማ ደግሞ ሌላ ነው። ገበያ መፈለግ ነው። ኢንቨስትመንት መፈለግ፣ የእርሻ ቦታ ይፈልጋል ሳውዲ አረቢያ። ሳውዲ አረቢያ ቅሬታ ነበረበት በሳውዲ ስታር በኩል ጋምቤላ ላይ የእርሻ ብለው አልምተው ከነውስንነቱ ወደ ተግባር አይገባም የሆነ $1 ቢሊዮን አውጥተው ትራክተር ምናምን ዘንድ ያ ችግር ገጠመው፣ ስታክ አረገ። በተፈጠረው ችግር ምክንያት የለውጥ መንግስት መጣ። በራሱ በመንግስት ይገለጻል። ሳውዲ ስታር አሁን እርሻ ኢንቨስትመንት ውስጥ ተሰማርቷል። ሰው ከሳውዲ አረቢያ ጋር ያለን ጉዳይ እልባት አግኝቷል ማለት ነው። የእርሻ ቦታ ይፈልጋሉ፣ እሱን ማቅረብ ችለናል። ገበያ ይፈልጋሉ። በዓለም በአፍሪካ ፖለቲካ ውስጥ ምን ያህል ዋጋ አለ? ልክ ነው። እንደ ፑል ኳስ ኤርትራም ሀገር ነው ብለን እንውሰደው። ቁጥሩ ግን ስንት ነው? 1 ነው? 2 ነው? ኢትዮጵያም እንደ ፑል ኳስ 1 ኳስ ነው። ግን ቫልዩ ስንት ነው? ከማን ጋር ስትሆን ነው ዋጋ የምትጨምረው? ከማን ጋር ስትሆን ነው የምትቀንሰው? በናቅፋ ሜንታሊቲ አይደለም የሚያስቡት። ሳውዲ አረቢያ እየተዋጋሁኝ በእኔ በጉልበት በፕሮክሲ ዋር ውጤት አመጣለሁ የሚለውን ትቶታል። ለመተው የመን ላይ ስትሄዱ ታገኙታላችሁ። የሳውዘርን ትራንዚሽን ካውንስል ለምሳሌ ሳፖርት ዩኤኢ ሳፖርት ያደርገዋል ይባላል ነው። ይሄ ሳውዘርን ትራንዚሽን ካውንስል በሙሉ ደቡብ የመንን ተቆጣጥሮ በሳውዲ የሚደገፈውን ኃይል እየጠረገ ሲያስወጣው ከሳውዲ አረቢያ በኩል ምንም አይነት ግብረ መልስ አልመጣም። ሳውዲ አረቢያ ከአሜሪካ ጋር ግንኙነቱን ማጠናከር ይፈልጋል። F-35 ጀት ግዢ ላይ ነው። ሳውዲ አረቢያ ከእስራኤል ጋር ፍላጎት አለው። በተለወጠ ዓለም ውስጥ ያንተን ያልተለወጠ የቀጨጨ የቀነጨረ ጭንቅላት ተሸክሞ የሚሄድ የለም። ምን አለህ ነው። አሁን የአሜሪካ ፖሊሲ ተቀየረ እኮ። የውጭ ጉዳይ ፖሊሲው ተቀየረ። ከዚህ በፊት ርዕዮተ ዓለም ተቀበልልን፣ የሰብአዊ መብት አከባበርህ ምን ይመስላል፣ ኤንጂኦችን እንዴት ነው ትሪት የምታደርጋቸው የሚለው ቀርቷል። አብረን የምንሰራ ከነን ስቴት አክተር ጋር አይደለም ከመንግስት ጋር ነው። የጤና ፖሊሲውን በቀጥታ ከመንግስት ጋር ውል ገብተን የገንዘብ ድጋፍ ለመንግስት እንሰጣለን እንጂ ለኤንጂኦ ወዘተረፈ የምንሰጠው የለም። ፖሊሲያችንም ንግድ፣ ኢንቨስትመንት፣ ማዕድን መጠቀም፣ በጋራ ሴኪሪቲም ካለ በጋራ መስራት ነው። በጋራ መስራት ነው ሲባል ማን የተሻለ የሚሊታሪ አቅም አለው? ዛሬ ካለው የህዝብ ብዛት አንጻር፣ ካለው ገቢ አንጻር፣ ካለው የቆዳ ስፋት አንጻር፣ ካለው ሪሶርስ አንጻር እነዚህ ሁሉ ይመዘናሉ። እውነት ነው ኤርትራ ስትራቴጂክ ኢምፖርታንስ አለው፣ ስትራቴጂክ ሬሌቫንስ አለው። ግን ከሁሉም ጋር ጦረኛ ነው። ከሱዳን ጋር ተጋጭቷል እኮ ከሱዳን ጋር ፌስ ቱ ፌስ አልተዋጋም እንጂ ዛሬም እኮ ከሰላይኛ ነው። የምወደው ከተማ ምርጡ ከተማ የኤርትራ ከተማ ከሰላ ነው እኮ ይላል ኢሳያስ። ያ ፍላጎት ስላለው እኮ ነው በቁጥር ከፍተኛ የሆነ ታጣቂ አደራጅቶ ከሰላን አስገብቶ የሚረብሸው። ያ ስትራቴጂክ ኢምፖርታንስ ኑሮት ለምን ሩሲያ ናቫል ቤዝ ኤርትራ ላይ ላቁም ብሎ አይጠይቅ? ከማን ጋር ብትሆን ይሻላል የሚለው ይታያል። ዓለም አቀፍ ጥቅምን ነው የምታስበው። ቁመት እንለካካ አሳየዋለሁ አይደለም። ሰው የሳውዲ አረቢያ የፖርት ኦቶሪቲ ቢመለስ ቢመጣ ከዚህ በፊት ሂደው ነበር እኮ ለመኑ እኮ አሰቡን ውሰዱ በነፃ ለ99 ዓመት። ለምን ምቀኝነት ማለት እኔ አሁን እሺ ግድ የለም ምቀኝነት አንበለው ወል አገር ላይ ምቀኝነት የሚባል የለም ብለን ውሰድ። ከናሽናል ኢንተረስት አንጻር ማቆየት መቻል አለብን። ታይዋንን ለማቆየት አሜሪካ ወይ ሶማሌላንድ ሀገር እንዳትሆን ሐሰን ሼክ መሐመድ በእነሱ ጫማ ሆነን ብናየው የፈለገውን ነገር ታረጋለህ። ነገር ግን ሙሉ ለሙሉ ለ99 ዓመት በሊዝ እሰጣለሁ ጥቅሙንም እናንተ ውሰዱት ከማለት 20 በ20 ኪሎ ሜትር ሊሆን ይችላል። ልክ እንደ ሶማሌላንድ ስምምነት በጋራ እናልመው በሚለው የለም ከኢትዮጵያ አየር መንገድ ይሄን ያህል ድርሻ ስጡኝ፣ ወይ ከኢትዮ ቴሌኮም ይሄን ያህል ድርሻ ስጡኝ፣ አመታዊ ክፍያ ይሆንልኝ፣ ለዚህ ያህል አመት ሊዝ ስጡኝ ብለህ መጠየቅ አይሻልም ከኢትዮጵያ? ከዛ በኤሌክትሪክ መሰረተ ልማት፣ በውሃ በግድቦች ላይ የሚኖርህን ተሳትፎ እሱ መጠየቅ አይሻልም? ምቀኝነት ናቅፋ ፖሊሲ ማለት ይሄ ነው።
ሰው የሳውዲ ፖርትስ ኦቶሪቲ ቢመጣ ምጽዋን ላልማላችሁ የእናንተ ዓመታዊ ፍላጎታችሁ ይህን ያህል ሜትሪክ ቶን ታስተናግዳላችሁ። እስቲ ምጽዋን እናልማላችሁ። የተወሰነ ፖታሽ ምርት አለው ኤርትራ። ይህንን ፖታሽ ምርታችሁን ለማውጣት የሚያስችል ደግሞ መሰረተ ልማት ልገንባልህ ሊልህ ይችላል። ከዛ ውጭ 4 ቢሊዮን ዶላር ወይ 5 ቢሊዮን ዶላር ያውቃሉ እኮ ኤርትራውያን። የሳውዲ አረቢያ መንግስት እኮ በጅዳ ዲክላሬሽን መሰረት ስፔሻል ኢኮኖሚክ ዞን ይመስረት፣ ኢትዮጵያ የኢትዮጵያ ክላስተር፣ የኤርትራ ክላስተር፣ ጆይንት ክላስተር፣ የሳውዲ ክላስተር የሚኖር በቀይ ባህር ቀጠና እጅግ ተመራጭ። አሁን በቀይ ባህር ቀጠና ካሉ ወደቦች መካከል የበርበራ ፖርትን የሚወዳደረው የለም በሙሉ መሰረተ ልማት። አሁን ባለው ነው የምላችሁ። የበርበራ ፖርትን ደግሞ ለማሳደግ ከዚህ በፊት ብያቸዋለሁ፣ መረጃ አምጥቼ 13 ቢሊዮን ዶላር ተመድቦ የኤሌክትሪክ ባቡር ከበርበራ በጅግጅጋ እስከ አዲስ አበባ ፈጣን ኤሌክትሪክ ባቡር፣ ሶማሌላንድ ውስጥ ያሉ ሀርጌሳን ጨምሮ ቦሮማ የሚባለውን ጨምሮ 4 ኤርፖርቶች፣ የድራይ ኮንቴነር ተርሚናል፣ እነዚህን ሁሉ ለመመስረት ዲፒ ወርልድ የዩኤዩ እየሰራ ነው። 13 ቢሊዮን ዶላር መድቦ ሶማሌ ጋርዲያንን ዘናሽናልን ሳይት አድርጌ ከዚህ በፊት ከተወሰነ ወር በፊት መረጃ አልሻቸዋለሁ። ልክ በዚህ በተመሳሳይ ሳውዲ አረቢያ የሳውዲ ፖርትስ ኦቶሪቲ አሰብን እናልመው፣ ሪፋይነሪ ይኑረው፣ ዘመናዊ የዘይት ማጣሪያ ሪፋይነሪ ይኑረው። ኢትዮጵያ ያወጣችው የኦጋዴን ጋዝ የካሉ የተፈጥሮ ነዳጅ ደግሞ አለ። እነዚህ በሙሉ መስመሩ ወደ አሰብ ይዘርጋ። 4 ቢሊዮን ዶላር አለው የተዘረጋ። እሱን ኦውን እናርግ። የሳውዲ ፖርትስ ኦቶሪቲ እንስራ። ስፔሻል ኢኮኖሚክ ዞን አሰብ ላይ ይዘርጋ። ከአሰብ ወደ መቀሌ፣ ከአሰብ ወደ አዲስ አበባ ኤሌክትሪክ ባቡር እንዘረጋለን። ኦብቪየስሊ የአፒ መርከዝ የሰራው እስከ ሀራ ገበያ ለሱን ኮኔክት ማድረግ ነው። የሀራ ገበያ መቀሌን መጨረስ ነው። ከአሰብ ሀራ ገበያ ታገናኙታላችሁ። ወደ መቀሌ ሄዳል፣ ወደ አዲስ አበባ ይመጣል። የፊኒሽንግ ስራዎች ስለቀረው እሱን እንጨርስ። በተመሳሳይ በኮምቦልቻ የወልዲያን፣ ባህር ዳር፣ ጎንደር፣ ሱዳን የሚያገናኘውን ይህንን እንስራ፣ ፋይናንስ እናድርግ ሲባል የኤርትራ መንግስት የሰጠው አይቻልም በፍጹም ነው ያለው። ዘንድ ተንደርድሮ አሁን እየበረረ ሄዶ ጅዳ ሲሄድ ሌላ እኮ አይደለም ያገኘው። የጅዳ ዲክላሬሽን አክብር ነው የተሰጠው መልስ። የጅዳ ዲክላሬሽን ምንድን ነው? አሁን የነገርኳችሁ ነው። የአልጀር ስምምነትን ተግብሩ፣ የጋራ ስፔሻል ኢኮኖሚክ ዞን አዋቅሩ። እንግሊዝ ላይ ተጠይቋል። እንግሊዝ መንግስት አደራድሯል። ሩሲያ አደራድሯል። ኳታር ገብታበታለች። ቻይና አደራድሯል። የቻይና ልዑክ አስመራ ነበር አዲያሉ። እየሰጠ ያለው መልስ ምንድን ነው? ናቅፋ፣ ግትርነት፣ መለላክ፣ መለላጥ ከህዋት ጋር ጽምዶ መስርቼ አማራ ክልል ያለን ፋኖን አሰማርቼ ገና ድሮ በነበረው የሃይማኖት ግጭት እንዲፈጥራለሁኝ እንዲህ አርጌ ሳቦታጅ ፈንጃ ፈንድቼ ምናምን እንዲህ አርጌ አተራምሳለሁ። አትችልም። የከንት የኢትዮጵያ የካፒታል በጀት ብቻ በዚህ ዓመት ሌላውን እንቶ ወዳጆቼ የዚህ ዓመት የካፒታል በጀታችን ብቻ 25 ቢሊዮን ዶላር ነው። ፕሮጀክቶችን እንተዋቸው። እሱን አዙሮ ወደ ውጊያ የሚገባ ከሆነ የሰርቫይቫል ጉዳይ ከሆነ ውጤቱ ሌላ ጉዳይ ነው። አሜሪካኖች እናደራደራለን ብለዋል። አሁን ደግሞ ሌላ ሀገር ሳውዲ አረቢያም ያው ሞሮለስ ድርድር ነው የተካሄደው፣ ሌላ አይደለም። በተለወጠ ዓለም ውስጥ ያልተለወጠ አስተሳሰብ ሄዶ ያንን ይዞ ነው የመጣው። የሱዳን ጉዳይ በሱዳን ጉዳይ ጣልቃ መግባት አለባችሁ፣ በቀይ ባህር ጉዳይ ጣልቃ ብትገቡ፣ በየመን ጉዳይ ጣልቃ ብትገቡ በጋራ ብንሰራ በሚል ይቀርባል። ልክ ኢሳያስ አፈወርቂ ማለት ራሱን እዛ ተራራ ውስጥ የተወሸቀ ዋሻው ውስጥ የሚኖር
በዋሻ አስተሳሰብ የተቀረጸ ግን ከዋሻው ወጥቻለሁ ብሎ አዲሃሎ የሚኖር የተነጠለ ሰው ነው። ልክ ታስታውሳላችሁ ዩክሬን ላይ ያለው ጦርነት ፍትሃዊ ነው፣ አስታጥቀን እንዋጋ አዋጋን ያለ ሰው ነው። ለፑቲን ሳቁን አፍኖ ፑቲን ሊመክር የሞከረ ሰው ነው። ሰው ጉዞ በኪሳራ የተጠናቀቀ ነው። አብረን እናየዋለን። ይህም ጉዞ የበለጠ ማጣራት ያስፈልጋል። የዲፕሎማቲክ ልዑኮች ወደ ካይሮ እንደሚልክ ነው የሚጠበቀው። እዛ ካይሮስ ሄዶ በመልሱ ምንድን ነው የሚያገኘው የሚለውን አብረን እናያለን ማለት ነው። እንግዲህ የሚያሳዝነው እንደዚህ አሁንም እልህ ምላጭ ያስውጣሉ ብለው ደግሞ እነዚህ ፖለቲኮ ሚሊተሪ የሆኑ የከሰሩ ደግሞ የህዋት ሰዎች አሉ። ልክ ደደቢት ሜንታሊቲ ነው ያለው። ያን አቅፋ ሆኖ አሁን ዛሬ ለምሳሌ አዲግራት ውሏሎ ከተማ ኮማንዶ አርሚ 15 ኮማንዶ ሲያስመርቅ ነበር። ያው ቴሮራይዝ ማድረግ ነው፣ ወደ ግጭት ልንገባ ነው ምናምን ወዘተረፈ የሚል የተለወጠ ዓለም ነው። ነን ስቴት አክተር ሬሌቫንት ሆኗል። የጥቅም ጉዳይ ነው። አሜሪካ የሚፈልግ ጥቅም ነው። ጥቅምን ደግሞ ማቅረብ የሚችለው መንግስት ነው። ሰው የግብፅን ፍላጎት አንድ ግብፅ የቀረዋል። ግብፅ ሌላ ቅርቃር ከእስራኤል በኩል እየመጣለት ነው። እንግዲህ ሌላው የግብፅ ፕሬዚደንት አብደልፈታህ አልሲሲ በቀጣይ ሳምንት ወደ ዋሽንግተን እንደሚሄዱ ይጠበቃል። ራሷ ግብፅ እኮ ተንሸራተተች። ከዚህ በፊት ግብጾች በተደጋጋሚ ጠይቆ የነበረው ምንድን ነው? የታላቁ ህዳሴ ግድብን ጉዳይ ኢትዮጵያ ዩኒላተራል ብቻዋን የምትወስንበት ኦፕሬሽኑን፣ የውሃ ሞላሉን ወዘተረፈ ራሷ የምትወስንበት ነገር ትክክል አይደለም፣ ግድቡን አንቀበለውም ሲሉ ነበር። ግድቡማ መሬት ላይ ያለ ነው። ተቀበልከው አልተቀበልከው ተለወጡ እንጂ አለ እኮ መሬት ላይ ተዋሉ። እሱን ተቀበሉ። እኛ እናስተዳድረው እንቆጣጠረው ከሚለው አሁን ተንሸራተው ምን ወደሚል መጡ? ግድቡን 11ዱ የናይል ተፋሰስ ሀገራት ባለሙያዎች በጋራ ሆነው እንግዲህ እዛ ጉባ ላይ ቢሮ ተከፍቶላቸው ዛሬ ይህን ያህል አልተለቀቀ፣ ነገ ይህን ያህል ይሁን እያሉ ኦፕሬሽኑን ይምሩት። ከዛ ባለፈ በተናጠል የተፋሰሱ አባል ሀገራት ሳይወስኑ ግድብ እንዳይገነባ ያማ የኢትዮጵያ እኮ ጥያቄ የናይል ቤዚን ኢኒሼቲቭ እኮ ይመስረታለች እኮ ኢትዮጵያ እና በናይል ቤዚን ኢኒሼቲቭ የጋራ እንወስን። የድምፅ ጉዳይ ከሆነ ቬቶ ፓወር የሚባል አይኖረው፣ አገራት ይወስናሉ ማለት ነው። ታንዛኒያ፣ ኬንያ፣ ደቡብ ሱዳን፣ ኡጋንዳ፣ ብሩንዲ እነዚህ ሆነው ይወስናሉ። ታዛቢ ኤርትራ ነው። ከዛ የናይሉን ጉዳይ በናይል ተፋሰስ ጉዳይ ኢትዮጵያ ግን እየገነባች ያለችው አባይ ላይ ነው። አባይ ላይ ለመገንባት ደግሞ 70% ወተር ሰርፌሱ አባይ ላይ ግድብ ለመገንባት ፍትሃዊ መሆን ያስፈልጋል። ኢኪቲ ፌርነስ፣ ዓለም አቀፍ የውሃ ህጎችን እንቀበላለን። ከዛ ባለፈ እኛ የአድዋ ልጆች ነን፣ ይህንን አንቀበልም። የቅኝ ግዛት ሜንታሊቲ አላችሁ ተብሎ በውጭ ጉዳይ ሚኒስቴር በኩል መግለጫ ወጣው ይሄንን ነው። ውጡ ከቅኝ ግዛት ሜንታሊቲ። ኢትዮጵያው ሳተላይት መንግስት የለም። በጋራ አብሮህ ሊሰራ የሚችል እንጂ በ19ኛው ክፍለ ዘመን አንቀበልም ብለን አድዋ ላይ አጥንታችን ከስክሰን ደማችንን አፍስሰን ለዚህ ለከፈልነው ተጋድሎ ከውስጥ በሴራ ከቀይ ባህር እንድንነጠል የተደረግንበትን ዋጋ ያከፈልንበትን ነፃነትን ባንሻ ኑሮ ባርነትን አሜን ብለን ዛሬ ግብጾች ሊያሸክሙን የሚፈልጉትን ባርነት ብንቀበል ኖሮ ከባህር በር እንኳን እንነጠልም ነበር። ያው ቋንቋ አይኖረንም ነበር፣ ባህል አይኖረንም ነበር። የጥቁር ህዝቦች ነፃነት የሚባለው አድዋ አይኖርም ነበር። እንግዲህ እሱን ደግሞ እዛ ላይ ቆሞ ወደ አሁን ፕሮጀክት ማድረግ ነው። ይህ ሁሉ መከራ፣ ይህ ሁሉ መነጠል፣ ይህ ሁሉ መገፋት እምቢ ለባርነት ለመስዋዕትነት ዝግጁ ስለሆነ ነው። ማንም ኃይል የቅኝ ግዛቱን ሊያስፈርመን አይችልም። አንፈርምም።
ለዛ ነው የውክልና ጦርነት ነው፣ የቅኝ ግዛት ፍላጎት ነው የምንለው። ሌላው እንግዲህ ምናልባት አልሲሲ በቀይ ባህር ጉዳይ አንዱ ያወራል። በአባይ እንዳልኳችሁ በናይል ጉዳይ ላይ በናይል ጉዳይ ላይ የዘናሽናል ኒውስ ዶት ኮም ነው የዘገበው። በአሜሪካና በግብጽ ጉዳይ ላይ፣ በፍልስጤም ጉዳይ፣ በጋዛ ጉዳይ፣ በእስራኤል ጉዳይ ላይ እንዲሁም የቀይ ባህር ደህንነት አጀንዳ እንደሚሆኑ ይጠበቃል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ አስተዳደር ላይ ትሳተፍ በተናጠል ከሚለው በመውጣት አሁን 11 የናይል ተፋሰስ አባል ሀገራት ባለሙያዎችና የአፍሪካ ህብረት ተወካይ ይሳተፉበት። በተናጠል ሀገራት በተናጠል በናይል ወንዝ ላይ ግድብ እንዳይገነቡ አሳሪውን ያንን ኢትዮጵያ ላይ መጠበቅ ምን እንግዲህ ታሪክን አለማወቅ። እያንዳንዱ ሀገር ታሪኩን ነው የሚደግመው። እኛ የነጻነት ሀገር ነን። በነጻነት ለመውደቅ ለመፋለም ዝግጁ ነን። አንዳንዴ በስዊስ ካናል የማስተዳደር መብት ቢሰጡን እንኳ ወይ አገራቸው ላይ እኛ የናስር ዳምን እናስተዳድር፣ ቶሽካ ዳምን እናስተዳድር አላለም እና አንዳንድ ጊዜ የማይመስል ነገር ለምናምን አትንገር እንደሚባለው ነው። ዙሮ ድሮ በቀጣይ የግብጽ ፕሬዝዳንት አብደልፋታህ አልሲሲ ወደ አሜሪካ ከማቅናታቸው በፊት የኤርትራ ተወካይ የኤርትራ የዲፕሎማቲክ ተወካይ ወደ ካይሮ እንደሚሄዱ ነው መረጃዎች እየወጡ ያሉት። እሱን አብረን እናያለን። ምናልባት ሌላው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የሩዋንዳ መካከል አሁንም ግጭቱ እንደቀጠለ ነው። ትናንት ከ200 ሺህ በላይ የምስራቅ ዲአርሲ የምስራቅ በኪቩ ሪጅን የሚባለው ያለው M23 ማርስ 23 በሩዋንዳ የሚደገፈው አድቫንስ እያደረገ ነው። ግጭቱ ዶናልድ ትራምፕ ያፈራረሙት የሰላም ስምምነት አሜሪካ ከዲአርሲ ማዕድን ተቋዳሽ እንድትሆን ፍቃድ ያስገኘ ካልሆነ በቀር የዲአርሲ እና የሩዋንዳን ግጭት የሚፈታ አይደለም ብዬ ያኔ ብለን ነበር ወደሚለው እንዳንሄድ እንጂ ያኔ እንደዛ ብያችሁ ነበረ። አሁንም እየሆነ ያለው ይሄ ነው። ሩቢዮ መግለጫ አውጥቷል። በዚህ በመግለጫው ሩዋንዳ የM23 ማርስ 23 የሚሰጠውን ድጋፍ ታቁም፣ ክሊር ቫዮሌሽን ነው፣ የግልጽ የሆነ የዋሽንግተን የሰላም ስምምነት የሰላም ፒስ አኮርድ ዋሽንግተን አኮርድ የተፈረመውን ስህተት ፈጽማለች በሚል እያቀረቡት ያለ ሁኔታ አለ። በዚህ ሁሉ ኢትዮጵያ ለውጥ እያስመዘገበች ነው። ለውጡ ዓለም እየመሰከረው ያለ ለውጥ ነው። በነገራችን ላይ ኮፕ27 በ2027 ለሚዘጋጀው ኮፕ27 ከወዲሁ ከፍተኛ የሆነ ዝግጅት እየተካሄደ ነው ያለው። ሜድሮክ ኢንቨስትመንት ግሩፕ ዓለም አቀፍ ደረጃቸውን የጠበቁ 4 ግዙፍ ሆቴሎችን እንደሚገነባ አሁን ሸራተን ላይ ወደ 290 አካባቢ አልጋ ነው ያለው። 300 ብለን እንውሰደው 1200 አልጋ የሚኖራቸው ቢያንስ 300 አልጋ የሚይዙ 4 ግዙፍ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች እንደሚገነባ እየተጠቀሰ ነው። ሌሎች ባለሀብቶችም በተመሳሳይ ሰፋፊ እቅዶች፣ ሰፋፊ ግንባታዎች እየተከናወኑ ነው ያሉት። ልዩነቶቻችን እንደተጠበቁ ሆኖ ልዩነቶቻችንን በጠረጴዛ ዙሪያ እየፈታን የሁላችንን ተሳትፎ ሁላችንን የምታካትት ጠንካራ የበለጸገች ሀገር እውን ለማድረግ መትጋት አለብን። በውክልና በልህ ኢትዮጵያን ለማፍረስ የማትፈርሰውን የማይሆነው ማለት የተለወጠ ዓለም ስለሆነ ከዛ እልህ እንውጣ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ